ወገን የዛሬ ቀውጤ ነው። ያስነኩታል አይገልጸውም እኮ የሌለ ነው የሚያስነኩት እንጂ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እስቲ ዛሬ ጭፈራዎችን ጭፈራ በቃ ጭፈራ ያስነኩታል አይገልጸውም፣ ግን እነማን ናቸው? ኒቃቢስቶች። አላህ ምስታን እስቲ እንመልከት። ሴት ልጅ በሰርግ ሰዎችን በማይረብሽ መልኩ ግጥም እየገጠመች መጫወት ትችላለች ማለት ቪዲዮ እየቀረጸች ከዓለማዊ ነገራቶችን በሚመሳሰል መልኩ ትጨፍር ማለት አይደለም። እንዲህ ያስነኩታል እኮ ምንኛ ነው? ወላይትኛ ነው ምናምን ነገር ወይስ እንዴት ነው? ይህ እንኳን ሰርግ ነው ምናምን ልትሉ ትችላላችሁ። ግን ዛሬ ላይ እኮ መውሊድ ላይ የሚደረጉ ነገራቶች እኮ ያስቃሉ አይደል? መውሊድ ላይ በቃ ዛሬ በምርቃና የሆነ ሰማይ የነኩ የሚመስሉ ሰዎች አሉ። እስቲ ይህን ቪዲዮ ተመልከቱት። በጣም እያሳቀኝ ስለነበረ እንየው እስቲ። በነቢዩ አለይሂ ሰላቱ ወሰለም እየተቀለደ ነው። ቆይ ሊበሩ ነው እንዴ? ክንፍ መሆኑ ነው እንዴ? አሁን ክንፍ ነው ድድለ አላህ ሙስታን። የት ነው እየተደረገ ያለው? አልከሶ ላይ ነው። አልከሶ ላይ እንግዲህ እንዲህ አይነት እብድ ተሰብስቦ እብድ ነው። አሁን ይሄ እብድ ነው፣ ግን በነሱ አንግል ምንድነው? በነሱ አስተሳሰብ እነዚህ ሰዎች አሊሞች ናቸው፣ በነቢዩ አለይሂ ሰላቱ ወሰለም ሙሐባ ጠሽ የሆኑ ናቸው ይላሉ። በቃ ጠሽ የተነኩ ናቸው ነው የሚሉት፣ ግን ጠሽ የሆኑ ናቸው አይደለም። አይምሯቸው ብሎኑ የላላ ዳሜጅ የሆኑ ሰዎች ናቸው። እውነትን ነገር ከተባለ እንጂ እንዲህ አይነት ህፃን ይመስል ትልልቅ ሰዎች ናቸው እኮ የኔ አያቶች ያክላሉ፣ ግን እየተጃጃሉ ነው አለ አይደለም። ኮንሰርት ይመስል ወለላው ነቢ ያዘው ወለላው ነቢ ላይ እየቀለዳችሁ ነው ወይስ ደግሞ እሳቸውን እያወደሳችሁ? ወናውዝ ቢላ እንቀጥል። እሺ አሁን ይህ ነው ወላሂ ድቤ ቀጭቃጭ ጫታቸውን እንትን ልክ እንደ ቄጤማ ጎዝጉዘው። በነገራችን ላይ መስጂድ ላይ ራሱ ቄጤማ ምናምን ነገር ጎዝጉዘው ከዛ በኋላ ሙሐባ ምናምን ሲሉ አይቻለሁና እሱም አሳያችኋለሁ። አሁን እዚህ ጋር እንደምትመለከቱት በጣም በሚያሳዝን ሁኔታ ምን እያደረጉ ነው? ሴቶች እናቶች ምናምን ኢቭን ራሱ እኮ እኔ ወላሂ ንጽህና የኢማን ገማሽ ነው አይደለም? ንጽህና ማለት ምንድነው? የሆነ ልብስ መቀያየር ነው አይደለም? ያላችሁን ልብስ በንጽህና መያዝ ነው። በቃ 4 ነጥብ። ሌላ እኮ ትርጉም የለውም። ዛሬስ ምናየው ሌላ ነው። ሀገር ለሀገር ይንከራተታል፣ ከዛ አቧራ ይለብሳል፣ ከዛ በኋላ ደግሞ በነቢዩ አለይሂ ሰላቱ ወሰላም መሐባ እንዲህ ሆኜ አብጃለሁ ይላል። የነቢዩ አለይሂ ሰላቱ ወሰላም መሐባ ያለው ሰው ያብዳል እንዴ? በምንድን ነው የሚያብደው? የውስጥን ሰኪና መረጋጋት ያገኛል። በቃ 4 ነጥብ። የአላህ የመልእክተኛው ሙሐባ ያለው ቁርአንና ሐዲስ የሚከተል ሰው ሰኪና ውስጡ ላይ ያገኛል። መረጋጋትን የሚባለው መንፈስ ውስጡ ላይ ይሰርጻል። ያን ደግሞ የተናገረው ማን ነው? አላህ ሱብሓነሁ ወተዓላ ነው። ለአማኞች ሰኪናን እናወርዳለን አለ። የሚሰጥ ነገር ብቻ ሳይሆን የሚወረድ ወደ ውስጣችሁ የሚሰርጽ ነገር ነው። ዛሬ ላይ የምናየው ከዚህ ተገላብጦሽ ነው። ሰዎች በነቢዩ አለይሂ ሰላቱ ወሰላም ሰከርን፣ እኔ በነቢዩ አለይሂ ሰላቱ ወሰላም በመስከሬ ጀነት ይቅርብኝ ይላሉ።
እኔ እርሶን ጠርቼ ከሆነ ቢዳማ ይቅርብኝ ጀነት ከእርሶ ጋር ነው ምኞቴ ምናምን የሚል ግጥም ቤት ሳይሆን መስኮት የሚመታ ግጥም ይጽፋሉ። ኢቭን እኮ ጀማሪ ገጣሚ ራሱ በዚህ ልክ ያጨማልቀው። ግን እንዲህ አይነትን እንቶ ፈንቶ ለማድረግ ማለት ነው። ይህ ብቻ አይደለም። እስቲ ይህን እንመልከተው። እንግዲህ እንደተመለከታችሁት ነው። አየ አየ አላህ አየ አላህ አየ እያሉ ማለት ነው። አየ እየተባለ አላህ ላይ እየተቀለደ ነው። ግን የሚያሳዝነው ግን የአላህ ቤት ውስጥ ነው። እናንተ ልሰግዱበት የገባችሁበት መስጊድ ውስጥ ተሰብስበው የሆነ ቅራቅንቦ የሚመስሉ ሰዎችን ተሰብስበው አላህ አላህ ብለው ሲዘሉ ስትመለከቱ ምን ይባላል? አሁን አላህ ያሳያችሁ። የአላህ ቤት ነው። የአላህ ቤት ማክበር አለባችሁ ወንድምና እህቶች። ሰው ማለት ነው ፖሊስ ጣቢያ ገብቶ ማለት ነው አይዘልም፣ አይጨፍርም ምናምን ነገር ስፖርት ይሰራል። ለምን ሲባል ሰውነቱን ማረሚያ ቤት አንድ ሰው ቢገባ ስፖርት የተለያዩ እንቅስቃሴዎች ነው የሚሰራው። ምክንያቱም ይህን ነገር ስለሚጠቅመው። ግን ይጨፍራል ይዘላል ምናምን አይደለም። ግን ዛሬ ላይ ግን በአላህ ቤት እየተዘፈነ እየተዘለለ ነው። ይህን ተግባር ግን የማን ተግባር ነበር? አላሁ ሱብሓነሁ ወተዓላ በቁርአን ላይ እነዛ የመካ ሙሽሪኮችን የኮነነበት እነሱን ያወገዘበት ተግባር ነበረ። ቤቱ ዘንድ መካ ውስጥ ኢባዳቸው አምልኳቸው ጭፈራና ማጨብጨብ እንጂ መዝለል እንጂ ሌላ አልነበረ። ዛሬ በሙስሊሞች ስም ወይም ደግሞ ሙስሊሞች ነን እያሉ የሚፈጽሙ ሰዎች አይነት ተግባር ማለት ነው። አላሁ ሱብሓነሁ ወተዓላ ከዚህ ነገር ይጠብቀን። እንግዲህ ይህ ነው አምልኮ ብለው የሚጠሩን፣ ወደዚህ ባድ ነገር እየጠሩን ነው ዛሬ ላይ በሚያሳዝን ሁኔታ። ይህ ብቻ አይደለም ወንድምና እህቶች፣ ይህን ደግሞ እንመልከተው እስቲ። በሱና ወይስ ደግሞ በደሌ ነው? በደሌ ቢራ እየጠጡ በሱና ይላሉ። እኔ አይገባኝም። ቆይ ሌላ መለኮታዊ ራእይ የሆነ ወህይ የሚወርድላቸው ሰዎች አሉ። ኸምርን በደሌ የሚባለው ኸምርን እየጠጣችሁ ምናምን ነገር ከዛ በኋላ በሱና ትላላችሁ። አላህን አትፈሩም? ደግሞ እኮ አያፍሩም። እኔ ከየት የመጡ ፋራው ጅልጦች እንደሆኑ ግራ ነው የሚገባኝ። አሁን ስድብ ነው ምናምን እንዳትለው፣ ይሄ ማንነታቸው ነው። የሆነ ሰው አዋቂ ነህ አትለው። በተመሳሳይ ደግሞ እንደነዚህ አይነት ጅልጥ የሆኑ ሰዎች ጅልጥ ናቸው እንላለን። ቲክቶክ ማን ከፍተው እንደሚሰጣቸው ራሱ አላውቅም። እንዲህ አይነት ኮተት ቅራቅንቦ የሆኑ ነገራቶችን ከየት ለቃቅመው አምጥተው ፖስት ያደርጋሉ። ከዛስ በሱና ይላሉ። ፋራ ጅልነት ነው። ይሄን ወላሂ ላዚም ጅልነት 10 ማለት ነው። ዱርዬ ሆኑ ግን እስልምና የሚያሰድብን ነገር በአደባባይ አታረጉም። በጣም አላስፈላጊ ቦታ ላይ የሚገኙ ሰዎች አውቃለሁ። በጣም አላስፈላጊ ግን የሚዲያ ላይ የሚያደርጉትን ነገር ጠንቅቀው የሚያውቁ ሰዎች አሉ። ምክንያቱም አላስፈላጊ ነገር ቢያደርጉ ራሱ በእነሱና በአላህ መካከል የሚቀር ነው። ከዛ ውጪ ሚዲያ ላይ እንደፈለክ አታሰራጭም። ነብዩ አለይሂ ሰላቱ ወሰለም የኔ ኡመቶች ወንጀሎቻቸው ኃጢያቶቻቸው በአጠቃላይ ይማራል ግልጽ የሚያወጣው ሲቀር ብለዋል። ዛሬ ቢራ እየጠጣ በሱና ብትል ማለት ነው አላህ ዘንድ ትልቅ ወንጀል እየሰራህ ነው። ሀቢቢ ነቃ በል እሺ። ይህ እርድና ሳይሆን በጣም ጅልጥነት ነው። ስለዚህ ከፋርነት ወጣ እባክህ። ላይ ጉዶች ይህም ብቻ አይደለም። መስጂድ ቄጤማ ይመስል የሆነ ጥምቀት የሚከበርበት የሆነ ቤተክርስቲያን ይመስል ምን እንዳረጉት እንመልከት እስቲ። ጥምቀት ይመስል ማለት ነው። እኔ በጣም ነው ያዘንኩት ይህን ስመለከት ማለት ነው። እስቲ እንመልከት። እኔ ቄጤማ ማለት ነው ጫት መስሏቸው በምርቃና አንስተው እንዳይበሉት ፈርቻለሁ። የምሬ ነው። ምርቃና የማያረገው ነገር የለም። ኦኬ እናንተ ፒያሳ ቁጭ ብላችሁ ፒያሳ የራሳችሁን ግዛት አድርጎ የሚያሳያችሁ ከሆነ ከዚህ በላይ ያደርጋልና
እነዚህ ሰዎች እየሰሩ ያሉት ነገር በጣም ይገርመኛል። ክብ ክብ ነገር ይሰሩና በተለያዩ ቦታዎች ላይ ከዛ በኋላ እያንዳንዳቸው ይቅማሉ እዛ ማለት ነው። በምን ባላህ ቤት ማለት ነው። ከዛ ጭስ በጭስ ያደርጉታል። የሆነ ጠንቋይ ቤት ይመስል ማለት ነው። የሆነ ዛር እንዳለባት ሴት የሆነ ነገር ካላሸተተች እኔ አውሊያዎቼ ምናምን ነገር ይነሱብኛል ትላለች። ከዛ ሰዎች ደግሞ ይህ ከራማ ነው ይላሉ። ግን እኮ እሷ ከሰይጣን ጋር ነው ኮኔክት እያደረገች ያለችው። ህዝቤ አያውቅም። ልክ እንደዛው ይሄ ዛር ምናምን ጥንቁልና ያለባትን ሴት መተት ምናምን የሚሰሩ ሰዎች ጭስ ምናምን ነገር እንደሚያጭሱ ሁሉ ዛሬ ላይ ደግሞ ጭስ መስጂድ ውስጥ እያጨሱ ማይስማማው ሰው እኮ አለ። አንዳንድ መስጂዶች አይታችኋል። እኛ አካባቢ መስጂድ አለና ሐሙስ ሁሌ ነው ሐሚስ ምናምን እያሉ አላሁ ሑዝበይዲ ያ ረሱላህ እያሉ ነብዩ አለይሂ ሰላቱ ወሰላም ሆይ አጠጡኝ ከጭንቅ አውጡኝ ምናምን ነገር እያሉ ከዛ ደግሞ ምን ያደርጋሉ? መስጂዱ ጭስ በጭስ ያደርጉታል። ሰንደል ምናምን ነገር እንዴ ሰንደል ማይመቸው ስንት ሰው ሳይነስ ያሲሳል። በነገራችን ላይ ሰንደል ማለት ነው ደግሞ የኢትዮጵያ ሰንደል ደግሞ ኢማጂን አድርጉ። ይህ ዝም ብሎ አይነት ሰንደሎች ማለት ነው እየተጠቀሙ ከዛ መስጂድ ደግሞ ሰው እንዳይሰግድ ያደረጉት ነው። ጭስ ማይመቸው ሰው አለ። እኔ አይመቸኝም አሁን ሰንደል በራሴ ነው የሚያመኝ። ከዛ መስጂድ ውስጥ ይሄን እያደረጉ ከዛ ሙሐባ ነው ይላሉ። ሙሐባ አይደለም፣ ይህ እብደት ነው። ይህ ኋላ ቀርነት ነው የመጨረሻ ማለት ነው። የመስጂድ ሰንደል ምናምን ነገር ይሄ ጫት ቤት ይመስል ምናምን ቡና ቤት ይመስል ጠንቋይ ቤት ይመስል ወነአውዙ ቢላ ብለው ደግሞ ቀይጤማ ጎዝጉዘው ምናምን ነገር ሌላው ደግሞ ይህም ጉድ ደግሞ ተመልከቱ። ሰው ድንጋይ የሞተ ሰው ድንጋዩ ላይ ቁጭ ብለው ሲሉ ማለት ነው ውሻ ይመስል ማለት ነው። እስቲ እንመልከት። አሁን ጠንቋይ ይመስል ማለት ነው። ድሮ ልጅ ያላችሁ ምናምን ነገር ብቻ እንዲህ ዲን ሳንረዳ ፊልም ምናምን ስታዩ አይታችኋል። አንዳንድ ኢቭን ሆረር ፊልሞች ላይ ራሱ አለ እንዲህ አይነት ነገር ማለት ነው። እና ይህ ባዕድ አይነት አምልኮች ምናምን ነገር ሰው የሆነ ነገር የሆነ እንጨት ምናምን ነገር የሆነ ነገር ያደርግበትና ከዛ እዛ የሆነ ነገር እየጣለ ሀ ይላል። ዛሬስ የሞተ ሼሃቸው ጋር ነው ሄደው ምን እያደረጉ ነው? እሱ ላይ ድንበር እያለፉ ማለት ነው። ሀ እያሉ ነው። ወነአውዙ ቢላ ዱዓ መሆኑን ይህ ጥንቁልና ነው። ኦኬ ሚኒንግ የሌላቸው ትርጉም አልባ የሆኑ ቃላቶችን እየተጠቀሙ ማለት ነው። ምንም አይነት ትርጉም አልባ የሆኑ ቃላቶችን እየተጠቀሙ ማለት ምን የሚሉት ነው? አላህ ይጠብቀን ከዚህ ነገር ወንድምና እህቶች። አላህ ሱብሓነሁ ወተዓላ ከዚህ ነገር ይጠብቀን። በዚህ ነገር ላይ ስንት ሰው በዚህ ነገር ላይ እንደተጨማለቀ የምናውቀው እውነታ ነው። ግን ዛሬ ላይ ሰው ተውሂድ ከማስተማር ይልቅ በተለያዩ ነገራቶች ላይ ቢዚ ሆነዋል። ግን ህዝባችን በሽርክ በቢዳ እንዲህ ወደ ኋላ እየቀረ ነው። እንዲሁም ደግሞ ጀነትን የሚያሳጣውን ነገር እየሰራ ይገኛል ማለት ነው። ሌላ ኡስታዞች የሚባሉ ሰዎች ዛሬ ላይ እያደረጉት ያሉት ነገር በጣም ነው የሚገርመው። እኔ የሆነ ቪዲዮ አይቼ በጣም እየገረመኝ ነበር። ትልቅ ኡስታዝ ነው አሉ አንዳንድ ወንድሞች እዛ አካባቢ የሚኖሩ ጠይቂያቸው። ከዛ ምን እንደሆነ እንመልከተው እስቲ። ምንድነው አሁን ምን ይባላል? ባላ ምንድነው? እሺ ምንድነው? እስቲ እንመልከተው። አልሐምዱሊላህ ጀነ ሹክሪ ረቢ ወዲቻ ወላና ሙጂዛ ወጋዩ በቁዋን ዘመና ወነ ቁራና ሙጂዛ ወጋ። ኧረ እኔም እንዳትይዙኝ አደራችሁ ሄጃለሁ። ደግሞ ሽልማት ራሱ አለው ይሸልሙታል ምናምን ነገር ብር አሁን አላሁመ ሰሊ አላ መሐመድ ብትሉ ምን ይባላል? ይሸልሙታል። አሁን በነብዩ አለይሂ ሰላቱ ወሰለም መነገድ ምን የሚሉት እንደሆነ አይገባኝም። ናቂው ደግሞ ገፈተረው እኮ ብር እንዳሰጡት። እሺ
ኧረ ቢስሚላህ ይህ ቪዲዮ ሳየው መጀመር አልቻልኩም ነበር። አላኩል ሀል በሌሎች ቪዲዮዎች አስተማሪ በሆኑ ቪዲዮዎች እስከምንገናኝ ድረስ ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።